መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። የኔ ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣጂ ነገ ወደ ካህናቱ ይቀጥል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? ለመነኮሳት ክርክር ትሰማላችሁ አይደል? በከተማ ይኑሩ አይኑሩ የሚል ይሄ ክርክር የሚያስፈልገው ነገር አይደለም። ነናላችሁ አንድ ዲያቆን ወይ አንድ ካህን ስንት ሚስት ነው የሚኖረው? ንገሩኝ። ከአንድ በላይ ይኑሩ አይኑሩ ብሎ ክርክር አለ? እንደዛ አይነት እኮ ነው መነኩሴ በከተማ ይኑር አይኑሩ ብሎ ክርክር ማንሳት ማለት። አንድ መነኩሴ በከተማ ሊኖር የሚችለው አንድ ካህን ምናልባት ከአንድ ሚስት በላይ ተፈቅዶለታል ብሎ ማሰብ ሲጀመር ነው። ወርቅና ብር የለኝም ያለኝን ግን እሰጣለሁ አለ። ለምን? ወርቅና ብር ስለሌለው ምን አለው? የእግዚአብሔር ጸጋ ሀብተ ፈውስ አለው። ዛሬ ግን እንፈውሳለን የሚሉ ሰዎቻችን ስትመለከቷቸው ሀብታሞች ናቸው። በ500 ሚሊዮን ብር ቤት የሚገዙ ማለት ነው። ማንሽን ይባላል፣ መኖሪያ ግቢ ጠቅላላ። በቤተ ክርስቲያናችን የማይሸጥ ነገር የለም። አንድ ነገር ብቻ ነው የቀረ እስካሁን ድረስ ያልተሸጠ፣ ስጋ ወደሙ። አልገጠመኝም። ነገ ልንቆርብ ስንሄድ ክፈሉ እንዳንባል ፈራለሁኝ። ይቅርታ አድርጉልኝ። ለምን? ምን ቀረን? ቅባ ቅዱስ ይሸጣል፣ ጸበል ይሸጣል፣ እምነት ይሸጣል። እንኳን ሌላ ይቅርና በመስቀል ለመታሸት እኮ ይከፈላል። ደህና ዋላችሁ። እንዲያው እሺ ጸበሉ እምነቱ ምኑሽ እሺ ምናልባት እንዲያው ስንቀበለው በስጋው አይን ያልቃል ብለን እናስብ። መስቀሉ ስለታሸንበት ያልቃል? ለምንድን ነው በመስቀል ለመታሸት የምንከፍለው? አንድ ገዳም ምእመናንን ኑና ከመነኮሳት ጋር ተቀላቀላችሁ ባለ አክብሩ ተብሎ ጥሪ አለ ወይ? መነኮስ ከጥቁር ራስ ጋር ይኖራል? አንድ ዋልድባ የኖረ አጣኝ ነበረ። 16 ዓመት ዋልድባ የኖረ ቋርፍ እየተመገበ እኔ ትክል ድንጋይ ያለሁኝ እህት ወዛለች መነኩሴ ናት። ከሷ ዘንድ ሊጠይቃት መጣ። ከዋልድባ ወጥቶ መጣና ሽሮ አቀረበችለት። ሲበላ አስታወቀው። ለምን? ቋርፍን የለመደ ቀስ እያለ ሽሮውን ለመደው። ልብ በሉ ስተቱ እሱም ሲመጣ ቋርፉን ሳይዝ መምጣቱ፣ እህቱም መናኝ ሆና ሳለ ባለመረዳት ሽሮ አቀረበችለት። ቀስ እያለ ሽሮውን ለመደውና ወራት ተቆጠሩ። ከዛ አንድ ቀን አንተ የኔ ወንድም ወደ ገዳም ተመለስ እንጂ እንዴት ነው ነገሩ አለችው። አይ የማይሆነውን አይላትም። ምክንያቱም መነኮሳትን ወደ ከተማ የሚያፈልሳቸው ሁለት ነገር ነው እናውቀዋለን። አንደኛ የመንኩስና ሕይወቱን ስለማይችሉት፣ ምክንያቱም ወደ መንኩስና የተገባው ለመንፈሳዊ ምክንያት ስላልሆነ አይችሉትም። ሁለተኛውና ዋናው ትልቁ ምክንያት ወደ ከተማ የሚያስገባቸው ፍቅር ነው አይደል? በዓለም ታሪክ ቤተ ክርስቲያን እንደዚህ ዘመን በፍቅር ነው አይተፈትና አታውቅም። በ11 ታላቅ ሰማዕት ቅዱስ ገላውዲዮስ፣ ኢትዮጵያዊ ጻድቅ በግብጽ የነበሩት አቡነ ገብረ ኢየሱስ፣ ኢትዮጵያዊ ጻድቅ ሌላኛው አባ ገላውዲዮስ የሸዋው፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበር። እናታችን ቅድስት ክርስቶስ ክብረ አባ ክርዳኑ ነበሩ። በ12 ሊቀ መላእክት ቅዱስ ሚካኤል፣ እናታችን ቅድስት አፎሚያ፣ ቅዱስ ባይራን፣ አባ ቄርሎስ፣ አባ ዮስጦስ፣ አባ ለእስክንድሮስ ሶስቱም ሊቃነ ጳጳሳት ናቸው። እና ኢትዮጵያዊ ጻድቅ ንጉስ ቅዱስ ላሊበላ። ቅዱስ ላሊበላ የሚታወቅ በምንድን ነው? በመንኖ ጥሪት። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። የኔ ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑረው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት መሰላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበር። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ወዶ ያከናውናል። መጨረሻ ውሎ መሰንበቻውን የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ወዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ። በኋላ እናመጣዋለን።
ያ ጳጳስ የሾማቸው ዲያቆናት ቀሳውስት ደግሞ የአባታችን ገዳም እያሉ እዛ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንሳ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል። እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚህኛውም ዳር እንዳወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳወጣ መጠንቀቅ አለበትና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋይ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትወጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። ሰዓት ብርሃንም አለው ያቃጥላል። ግን ሰዓቱ ያቃጥላል፣ ይሰለቻል። በዓትም ይሰለቻል፣ ግን ብርሃን አለው። በነገራችን ላይ የማናስተውለው አንድ ነገር አለ። ለዚህ ነው ዛሬ ይህንን ትምህርት ርዕስ ያነሳውበት ለበውክሙኑ ታስተውላላችሁ ያልኩበት አንድ ምክንያት የምን መሰላችሁ? ሁላችሁም ኦርቶዶክሳውያን አባት ያስፈልገናል አያስፈልገንም? ያስፈልገናል አያስፈልገንም? እኔ እግዚአብሔር ይመስገን ንስሐ ልጅ የለኝም። ደግሞ ለምን ብላችሁ እንዳትጠይቁኝ አልናገርም። ዛሬ አባቶች ተጠልተዋል አይደል? አታስፈልጉንም የሚል መጥቷል። ዛሬ በመነኮሳት ይምጣ እንጂ ነገ ወደ ካህናቱ ይቀጥላል። መነኩሴ ምን ያደርግልናል? መነኩሴ ቤተክርስቲያን አገለገለ እንጂ ሱቅ ከፍቶ ሆቴል ከፍቶ ንግድ ጀመረ። ምኑ የትኛው ደሞዝ ሊቀርብን? ብፁዕ ወቅዱስ አባታችን አቡነ ተክለ ሃይማኖት እኛ ግብፃውያንን አይደለም ምሳሌ የምናደርገው ኢትዮጵያውያንን ነው። እኛ የተክልየ ልጆች ነን። አቡነ ተክለ ሃይማኖት በበዓት የኖሩበት ጊዜ አለ። አዎ ደግሞ ከበዓታቸው ወጥተው ደግሞ ዞረው ተዟዙረው ወንጌል አገልግለዋል። ይካዳል? እያደረግነው ያለነው ነገር ልክ አይደለም። ደግሜ ልንገር፣ ሀዲዱን ስተናል። ኦርቶዶክሳውያን መቼ እንደሆነ አላውቅም፣ ከመስመር ወጥተናል። ሀዲዱን የሳተ ባቡር ወዴት እንደሚሄድ አይታወቅም። አቅጣጫችን ጥሩ ላይ አይደለም። እየሄድንበት ያለው መንገድ ቤተክርስቲያኒቷን ፍጹም የሚያስጠላ ቤተክርስቲያንን አደጋ ላይ የሚጥላት መንገድ ላይ ነው ያለነው። የሚዲያ አጠቃቀማችሁ የተስተካከለ ይሁን። ቤተክርስቲያናችን ላይ የተሰራ አንድ ትልቅ ስራ አለ። ይሄንን ዛሬ እንድታውቁ ፈልጋለሁ። ምንድነው ካላችሁ አስባችሁ ታውቃላችሁ? ከዚህም በኋላ 1 ዓመት ማይኖር ሰው ይኖራል። እኔ ስንት ዓመት እንደምኖር ምን አውቃለሁ? ከዚህ በኋላ ግማሽ ዓመት ማይቆይ ሰው ይኖራል። 10 ዓመት ላንቆይ እንችላለን። 1 ዓመት ላንቆይ እንችላለን። ግን ግድ የላችሁም። በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ። ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ እንዲህ አለ፣ በሚሞት ስጋችሁ ላይ ኃጢአት አይንገስባችሁ አለ። ስለዚህ በኃጢአት የቆሸሸው ሰውነታችሁን በንስሐ አጥሮ አስተውሉ። በማስተዋል እንመላለስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ዘላለም ሥላሴ። እግዚአብሔር በጌትነቱ ያለ ምስጋና ገንዘብ የሆነ አምላክ ዘመን የማይቆጠርለት ከዘመናት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ ጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን እስክንገባ ተኝተን እስክንነሳ የማይለየን አማኑኤል፣
በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን የሰማብንንም ያላሰማብን ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ቸርነቱ፣ ስለ ጠብቆቱ፣ ስለ በዛው ፍቅሩ ደግሞም በቤቱ ስለሰበሰበን ክብርና ምስጋና አምልኮና ውዳሴ ለተቀደሰው ስሙ ይሁን። ከፍ አድርጋችሁ እግዚአብሔርን አመስግኑ። ለቃል ርደት ለስጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የምንመረጎዝባት በተራ ሃይማኖታችን ድንግል ማርያም ገነት መንግሥተ ሰማያት የገባንባት በራችን ድንግል ማርያም የሕይወት እንጀራ የቀረበባት አማናዊት መሶብ ድንግል ማርያም ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህም ዓለም ውድስት የሆነች የኢየሱስ ክርስቶስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ሥላሴ ክብር የክብር ክብር ያጎናጸፏት ከመንጸፈ ደይን ወደ ገነት ከሞት ወደ ሕይወት ከሐሳር ወደ ክብር ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን ኪዳነ ምሕረት ጓዳችን የክፉ ቀናችን ስሟ የተመሰገነ ይሁን። እስቲ አመስግኗት ከፍ አድርጋችሁ። ለኪዳነ ምሕረት ክብር ይሁንላት። እስቲ ለእናትነትና ለፍቅሯ ይገባል። እስቲ ከፍ አድርጋችሁ አመስግኗት ኪዳነ ምሕረት እናታችንን። የቅዱሳን መላእክት የጻድቃን የሰማዕታት የአበው ደናግል መነኮሳት አባቶቻችን ጸሎት ጸጋ በረከት ከሁላችን ጋር ይሁን። ክቡራን የምትሆኑ አባቶቼ ሊቃውንት በየማዕረጋችሁ የተወደዳችሁ የልዑል እግዚአብሔር ቤተሰቦች በወደደን ባከበረን ባሰባሰበን በሰላማችን ራስ በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን አመሻችሁ? ቸርነትና ምሕረቱን ያበዛልን ይቅር ያለን አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ሊቃውንት ለአእምሮ ዋዘኞች ለጆሮ እግዚአብሔር ደግሞ ለልብ ይናገራል። ሊቃውንት ለአእምሮ ከነገሩን ዋዘኞችም ለጆሮ ካወሩልን የልብ ወዳጃችን እግዚአብሔር ለልባችን የሚነግረን ይበልጣል። ከአለት በላይ የጠነከረው ልባችንን በፍቅሩ መዶሻ ሰብሮ የሚረባንንና የሚጠቅመንን የሚያስተምረን እግዚአብሔር በዚህ በተወደደ በመዳን ሰዓት በቃሉ መዶሻነት እየጠረበ ለሱ እንድንመቸው አድርገው ጌታ መንፈስ ቅዱስ በቃሉ እየጠረበ አስተካክሎ ይስራል። የቅዱስ ዮሐንስ ወንጌል ምዕራፍ 13 ቁጥር 12 ላይ ያለውን መለኮታዊ ሐሳብ በማንሳት አብረን እንቆያለን። የትምህርታችን ርዕስ የሚሆነው ለበውክሙኑ ታስተውላላችሁን ይላል። እስቲ ከኔ ጋራ ታስተውላላችሁን በሉ። ድገሙልኝ። ታስተውላላችሁን? እግዚአብሔር ማስተዋል ለሁላችን ያድለን። ይሄንን ቃል የተናገረው የክብር ባለቤት አካላዊ ቃል የድንግል ማርያም ልጅ ኢየሱስ ክርስቶስ የተናገረው ቃል ነው። ቃሉን ደግሞ ታስተውላላችሁን ብሎ ጥያቄ ምልክት ያለበትን የሕይወት ጥያቄ የጠየቃቸው ደግሞ ደቀ መዛሙርቱን ነው። ቅዱሳን የሚሆኑ ንጹሃን የሚሆኑ ደቀ መዛሙርቱን ኢየሱስ ክርስቶስ አምላክ ሆኖ ሳለ ጌታ ሆኖ ሳለ እነሱ የክርስቶስን እግር ሊያጥቡት የተገባ ሆኖ ሳለ
ጎንበስ ብሎ የደቀ መዛሙርቱን እግር ለማጠብ ማበሻ ጨርቅ ወስዶ ወገቡን በጨርቅ ታጠበ። ደቀ መዛሙርቱ ሐሳብ አልሰጡም። ከሐዋርያት መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ግን እንዲህ አለ፣ ጌታ ሆይ የኔን እግር አንተ ልታጥብ አይገባህም፣ እግሬን ልታጥበኝ እኔ አልፈቅድም ብሎ ለክርስቶስ ይህንን ጥያቄ ያቀረበለት። አሁን እኔና እናንተ እግዚአብሔር በንስሐ እንዲያጥበን በደላችንን እንዲደመስስልን ኃጢአታችንን ይቅር እንዲለን ወደ ምሕረቱ አደባባይ የምሕረቱ ጥገኞች ስለሆንን ነው በዚህ አውደ ምሕረት ላይ የተሰበሰብነው ቃሉን የምንሰማው። ከቤታችን ወጥተን ከሥራ ወጥተን ወደዚህ የመጣነው የእግዚአብሔርን ምሕረት ስለተማመንን ነው። በእግዚአብሔር የምሕረት እጆች እንደተደገፍን ስለገባን ስለተረዳን ነው። ስለዚህ አሁን ልንታጠብ ነው የመጣነው። መታጠብ አለብን፣ መንጻት አለብን፣ ከኃጢአት ደዌ መላቀቅ አለብን። ግን ከደቀ መዛሙርቱ መካከል ጴጥሮስ ጌታ ሆይ እግሬን ልታጥበኝ አይገባም አለ። አንተ ማጎንበስ አይገባህም፣ አንተ ዝቅ ማለት አይገባህም